ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸው ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ያገኘነው መረጃ ያመለክታል። የኦሮሚያ ክልላዊ መንግስት ምክር ቤት ወይም ጨፌ ኦሮሚያ በቅርቡ ባካሄደው መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩ ታውቋል። እነዚህን ህገወጥ ቤቶች ህጋዊ የማድረጉ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከወን የሚያትተው መመሪያው በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ያመለክታል። ይህን አሰራር የሚከታተሉትና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽሕፈት ቤቶች መሆናቸውን የሚደነግገው ይሄው መመሪያ አመልካቾች ማመልከቻቸውን የሚያስገቡበትን ቀንም በይፋ ማስታወቂያ እንደሚገለጽ ያብራራል። የከተማ መሬት አስተዳደር ጽሕፈት ቤቶች በማመልከቻቸው መሰረት ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑ ከተጣራ በኋላ ቤቱን ህጋዊ የማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀመር ያዛል። ህጋዊ የሚደረገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሽንሸናና ደረጃ ወይም ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው አትቷል። እነዚህን ህገወጥ ቤቶች ህጋዊ የማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን እንደማያካትት በመመሪያው ላይ ተገልጿል። ክፍያን በተመለከተ በሊዝ አሰራር በሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 24 2025 ዓ.ም ጀምሮ ያለውን የሊዝ ውዝፍ ክፍያ እንዲሁም ደግሞ የጣሪያና ግድግዳ ግብር ክፍያ አመልካች መክፈል እንደሚኖርበት መመሪያው ይደነግጋል። በመሬት ሊዝ ስርዓት ስር ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24 2005 ጀምሮ በከተማው ደረጃ ተሰልቶ የመሬቱን ኪራይ እንዲሁም የጣሪያና ግድግዳ ግብር ክፍያ በተጨማሪም የክፍያውን 30 በመቶ ቅጣት መክፈል እንደሚጠበቅባቸው ሰነዱ ላይ ተጠቅሷል። ክፍያውን በአንድ ጊዜ ከፍለው ማጠናቀቅ ለማይችሉ ሰዎች በ2 ዓመታት ውስጥ በ4 ጊዜ ክፍያውን ከፍለው ማጠናቀቅ እንደሚችሉ የፈቀደው መመሪያው በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቀ አመልካች ግን መሬቱ ህጋዊ እንደማይደረግለትና የከፈለውም ክፍያ መልሱ ብሎ መጠየቅ እንደማይችል አስጠንቅቋል። መመሪያዎችን በተቀመጠለት የጊዜ ገደብ ያልፈጸመ አካል በመሬቱ ላይ የሰራው ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የጠቀሰው መመሪያው መንግስት ቤቱን በማፍረሱ የሚያስከትለው ኢኮኖሚያዊ ጉዳት ካለ ቤቱ ሳይፈርስ ባለበት እንደሚወረስ ደንግጓል። በየትም ቦታ በስሙም ይሁን በሌላ ሰው ስም ከአንድ በላይ ህጋዊ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ በማድረግ ሂደት ውስጥ ሊስተናገድ እንደማይችል የጠቀሰው መመሪያው ይልቁንም መሬቱ በመንግስት ይወረሳል ብሏል። በተጨማሪም ከከተማ ፕላንና መሰረተ ልማት ጋር የማይጣጣሙ ህጋዊ ያልሆኑ ቤቶችን ማፍረስ እንደሚቀጥል የጠቀሰው መመሪያው ቤቱ የፈረሰባቸው ግለሰቦች የክልሉ መንግስት በተለያዩ ጊዜያት በሚያደርገው መሬት ሸንሽኖ የመስጠት ሂደት ውስጥ እንደሚካተቱ ደንግጓል። እነዚህን ህገወጥ የመኖሪያ ቤቶች ወደ ህጋዊ መንገድ የመመለስ ሂደቱ በአንድ ዓመት የጊዜ ገደብ ውስጥ ተሰርቶ እንዲጠናቀቅ መመሪያው የሚያዝ ሲሆን ለሚፈጠረው ማንኛውም መዘግየትና መጓተት የወረዳ አስተዳዳሪዎች፣ የከተማ ከንቲቦች፣ በየደረጃው ያሉ የመንግስት የመሬት አስተዳደር መዋቅሮች ተጠያቂ ይሆናሉ ሲል አስጠንቅቋል። የኦሮሚያ ክልል የከተሞች ፕላን ኢንስቲትዩት በበኩሉ ከክልሉ መሬት አስተዳደር ቢሮ ጋር ለስራው መሳካት በቅንጅት እንዲሰራ ያሰባሰበው መመሪያው በአግባቡ ስራ ላይ መዋል አለመዋሉን እንዲቆጣጠር ጭምር አዟል። ይህ ስራ በዋናነት ኃላፊነት ወስደው የሚሰሩት የክልሉ የመሬት አስተዳደር ቢሮ፣ የክልሉ የከተማ ልማትና ቤቶች ቢሮ እንዲሁም ደግሞ የክልሉ የከተሞች ፕላን ኢንስቲትዩት መሆናቸውም ተመላክተዋል። መመሪያውን በየጊዜው በመከታተል ኦዲት የሚያደርጉ የክልሉ የመንግስት መዋቅሮች በመመሪያ ውስጥ የተዘረዘሩ ሲሆን እነሱም የፕሬዝደንቱ ጽሕፈት ቤት፣ የክልሉ ጠቅላይ አቃቤ ሕግ ቢሮ፣ የክልሉ ገንዘብ ቢሮ፣ የክልሉ የገቢዎች ቢሮ እንዲሁም ደግሞ የክልሉ እቅድና ልማት ኮሚሽን ናቸው። ለአንድ ሰው ከአንድ መሬት በላይ ህጋዊ ማድረግ ይህ መመሪያ ከወጣ በኋላ አስፈላጊው ማጣራት ሳይደረግና አመልካች የሚጠበቅበትን ክፍያ ሳይፈጽም ህጋዊ ላልሆኑ ቤቶች የመሬት ባለቤትነት የምስክር ወረቀት መስጠት ከባድ አስተዳደራዊ እርምጃ እንደሚያስወስድ ታውቀዋል። በሌላ በኩል ደግሞ በአዲስ አበባ የተተገበረው የዲጂታል ሪፎርም የመሬት አገልግሎትን በማዘመን ብልሹ አሰራርን በመቀነስና የገቢ አሰባሰብ ስርዓቱን በማጠናከር ውጤታማ ለውጥ ማምጣቱን የከተማው መሬት ልማትና አስተዳደር ቢሮ ገለጸ። የቢሮው ኃላፊ አቶ መኮንን ያኢ በአገር አቀፍ ደረጃ የተጀመረው ሪፎርም ተከትሎ በከተማው የመሬት አገልግሎትን ዘመናዊ፣ ግልጽና ከሰው ንክኪ የተላቀቀ ለማድረግ ሰፊ የለውጥ ተግባራት መከናወናቸውን ገልጸዋል። በማዕቀፉ ከ720 ሺህ በላይ የመሬት ማህደራት እስካን ተደርገው ወደ ዲጂታል መረጃ ቋት መግባታቸውን ገልጸው የመረጃ ደህንነት
ስርዓትን ከማጠናከር ባለፈ ህገወጥ የካርታ ዝግጅትና የመሬት ወረራ ወንጀሎችን ለመቀነስ አስተዋጽኦ አበርክቷል ብለዋል። በተጨማሪም የመሬት አገልግሎቶችን በኦንላይን ስርዓት በማቅረብ የአገልግሎት ፍጥነትን ከማሳደግ በተጨማሪ ለሙስናና ብልሹ አሰራር የነበረውን ተጋላጭነት በከፍተኛ ደረጃ መቀነሱን ገልጸዋል። ባለፉት ጥቂት ወራት ውስጥ 39,000 የሚጠጉ ኢ-ካርታዎች መዘጋጀታቸውን ጠቅሰው የይዞታ መረጃዎችን በዲጂታል ስርዓት እንዲመዘገቡና እንዲጠበቁ መደረጉን አመልክተዋል። በ11 ክፍለ ከተሞች ተበታትኖ የነበረውን የመሬት ቤዝ ማፕ ወደ አንድ ማዕከላዊ የመረጃ ቋት ማምጣት መቻሉንም ጨምረው አብራርተዋል። አቶ መኮንን እንዳሉት ቢሮ በሰው ሰራሽ አስተውሎት የታገዘ የተቀናጀ የመሬት መረጃ ስርዓት ወደ ስራ በማስገባት የሁለተኛ የመብት ፈጠራ፣ የካርታ ድርርቦችና ሌሎች የማጭበርበር ሙከራዎችን ከመፈጸማቸው በፊት የሚለይና ለባለይዞታዎች ማስጠንቀቂያ የሚሰጥ የቴክኖሎጂ አቅም መገንባቱን ተናግረዋል። በአዲስ መሶብ አገልግሎት ማዕከላት 14 የመሬት አገልግሎቶችን ወደ ዘመናዊ የአንድ ማዕከል ስርዓት በማስገባት በቀጣዮቹ 90 ቀናት በ11 ማዕከላት ሙሉ በሙሉ እንዲሰጡ እየተሰራ መሆኑን ገልጸዋል። አሰራሩ የአገልግሎት መዘግየትን በመቀነስ ሙስናን ለመግታት ከፍተኛ አስተዋጽኦ እንደሚያበረክት አመልክተዋል። የመሬት አገልግሎት ዲጂታላይዜሽን በገቢ አሰባሰብ ላይም ከፍተኛ ለውጥ ማምጣቱን ጠቁመው ከ5 ዓመታት በፊት ከ5 ቢሊዮን ብር ያልበለጠ የነበረው ከመሬትና ይዞታ የሚገኝ ገቢ በ2018 በጀት ዓመት 19.5 ቢሊዮን ብር መድረሱን ተናግረዋል። በመሬት ዘርፉ የሚፈጸሙ ህገወጥ ድርጊቶችን ለመከላከልና ተጠያቂነትን ለማሰን በርካታ አመራሮችና ሰራተኞች ላይ ህጋዊ እርምጃ መወሰዱን ገልጸው ይህም አገልግሎቱን ግልጽ፣ ተጠያቂና ለተገልጋዮች አስተማማኝ ለማድረግ ትልቅ አስተዋጽኦ እያበረከተ መሆኑን አስረድተዋል።